ኦቲዝም እና የአመጋገብ ስርዓታቸው ያለው ግንኙነት? በእርግጥ ይሄንን የአይነት አመጋገብ ለኦቲስቲክ ለሆኑ ለዳውን ሲንድሮም እንደዚህ ተብሎ እንደ ግዴታ የተቀመጠ አይነት ህግ አይደለም ያለው። እንጀታቸውን እንዲቆጣ የማያደርጉ ምግቦችን በብዛት እንዲመረጡና የተስተካከለ አመጋገብ እንዲኖራቸው የአይምሮ ክፍላችን እዚህ ጋር ነው ያለው። ከዛ ደግሞ ያወራን ያለነው እየበላን ያለነው ለምሳሌ ወተት ኬዚን የሚባል ፕሮቲን አለው ውስጡ ላይ። ስለዚህ ይሄ ፕሮቲን በቀላሉ በህፃናት መፈጨት ላይ የሚችልበትና ያንን የሚያብላላው ኢንዛይም በአግባቡ ላይ ይገኝ ይችላል። ለምሳሌ በጣም ፎከስ ማድረግ ሲያቀታቸው፣ ካካቸው በጣም ሲደርቅ ወይም ደግሞ ትንሽ ሲቀጥን፣ እንቅልፋቸው በጣም ሲረበሽ ሁሉም በምግብ ሰፖርት መደረግ አለባቸው። ይችላሉ አይችሉም ሳይሆን መደረግ አለባቸው። ግዴታ ምግባቸው ግን መስተካከል አለበት። ሰላም ጤና ይስጥልኝ የህሩያን ቤተሰቦች እንዴት አላችሁ? ከዚህ በፊት በጠየቃችሁን ጥያቄ መሰረት የምግብ ባለሙያ ጋብዤላችኋለሁ። ያነሳችሁልኝን ጥያቄዎች አካትቼ ለማንሳት እሞክራለሁ። ስለተገኘሽ በጣም አመሰግናለሁ። እሺ አመሰግናለሁ። በመጀመሪያ ራስሽን አስተዋውቂልኝ። ቤተልሔም ላቀው እባላለሁኝ የስነ ምግብ ባለሙያ ነኝ። ስለዚህ ቀጥታ ወደ ጥያቄው ገባለሁ። የመጀመሪያው ጥያቄ የልጆች አመጋገብ ከእድገታቸው ጋር ያለው ግንኙነት እንዴት ይታያል? የልጆች አመጋገብ በችግኝ መመሰል እንችላለን። ህፃናት ገና ከሚያድጉበት ጊዜ ጀምሮ ወይም ደግሞ ችግኝ ገና ነርሰሪ ስቴጅ ላይ ባለበት ጊዜ ጀምሮ የምንሰጠው ውሃ፣ አፈር የመሳሰሉት ነገሮች ነው ካደገ በኋላ ትልቅ ጥላ እንዲሆነ ፍራፍሬዎች እንዲያቀርብልን የመሳሰሉትም ያገዘንና በዛ መሰረት ህፃናቶችም ከ1000 በተለይ ከ1000 ቀናት የሚባሉት ጊዜ ጀምሮ የምንሰጣቸው የአመጋገብ ስነ ስርዓት በጣም ያሉበትን የአይምሮ እድገት እንዲያስተካክሉ በሽታ የመከላከል አቅማቸውን ከፍተኛ እንዲሆን ተገቢውን የእድገት ወይም ይሄ የሰውነት አቋም እንዲኖራቸው እንዲያደርግ በዋነኝነት ትልቅ አስተዋጽኦ ይጫወታል። ሌላው ጥያቄ ኦቲዝም እና የአመጋገብ ስርዓታቸው ያለው ግንኙነት። እዚህ ላይ ሌላው ማንሳት በዛው እንድትመልሽልኝ ፈልገው በኦቲዝም ጥላ ስር የሚኖሩ ልጆች የተለየ የአመጋገብ ስርዓት እንዳላቸው ይነገራል። እነሱ ብቻ ናቸው ወይንስ በአጠቃላይ ይሄ ዳውን ሲንድሮም ADHD የምንላቸው ኬዞች ሌሎች ስፔሻል ኒዶችም ከዚህ ጋር የተገናኘ የተለየ አይነት ሁኔታ ይኖራቸዋል? እውነት ለመናገር አሁን አመጋገብ ስንል አሁን ቅድም እንዳነሳ ነው ለልጆች በጣም አስፈላጊ ነው እንዳልነው ሁሉ ለሁሉም ሰው ጤናማ አመጋገብ በጣም ትልቅ አስተዋጽኦ ይጫወታል። በእርግጥ ይሄንን የአይነት አመጋገብ ለኦቲስቲክ ለሆኑ ለዳውን ሲንድሮም እንደዚህ ተብሎ እንደ ግዴታ የተቀመጠ አይነት ህግ አይደለም ያለው። ነገር ግን በተለይ አሁን ከኦቲዝም ጋር በተገናኘ ለማውራት እንድንችል የአንጀት ጤናቸው ከሌሎች ህፃናት አንፃር ሲታይ ትንሽ ችግር ላይ የወደቀ ሊሆን ይችላል ተብሎ ስለሚገመት አንጀታቸውን እንዲቆጣ የማያደርጉ ምግቦችን በብዛት እንዲመረጡና የተስተካከለ አመጋገብ እንዲኖራቸው ማድረግ ያስፈልጋል። ይሄንን የምልበት ዋነኛ ምክንያት ለምንድነው ይሄኛው አመጋገብ ለህፃናት ለኦቲስቲክ ብቻ ለሆኑ ናቸው ምናምን ተብሎ ብዙ ጊዜ በሚወራበት ጊዜ ባላንስ ማድረግ ወይም ደግሞ የተመጣጠነ አመጋገብ ስነ ስርዓት የሚለውን ሐሳብ እንዲዘነጋ ያደርጋል። ይሄ ማለት ደግሞ እንደማንኛውም ህፃን ልጅ የሚያስፈልጋቸውን የጉልበት የኃይል ሰውነት የመገንባት የአይምሮ እድገትን የማዳበር የመሳሰሉትን ግብአቶች ያለ ምክንያት እንዲያጡት እንዳይሆን እንዲረዳ ነው። ስለዚህ የአንጀት መቆጣትን ሊያስከስቱ መረበሽን ሊያስከስቱ የሚችሉ አመጋገብ ሂደቶችን ማውጣት መቻል ከዛ ባላንስ ለማድረግ መሞከር ይሄንን አጣምሮ መሄድ ለሁሉም ስፔሻል ኒድ ላይ ላሉ ህፃናትም ሆነ ቲፒካል ልጆች ለምንላቸውም ልጆች ሆነ መስጠቱ አግባብ ነው እንጂ በቀጥታ እንደዚህ ስለሆነ ይሄንን ምግብ ስጧቸው ከዛ እንደዚህ ይሆናሉ የሚል ህግ ግን በቀጥታ የተጻፈ የለም። የአይምሮ ክፍላችን እዚህ ጋር ነው ያለው። ከዛ ደግሞ ያወራን ያለነው እየበላን ያለነው ወይም ደግሞ እንደው ስናስብ ወደታች የሚወርድ ነገር ነው ብሎ ነው ብዙ ሰው የሚያስበው። ኢንፋክት ይቀይራል ብሎ የሚጠራጠር ወላጅ አለ። ዋና ሐሳቡ ምንድነው? የሰውነታችንን ጤና
ከሚያስተካክሉ አንድ የሰውነት ክፍላችን ትልቁ የሰውነት ክፍላችን ውስጥ አንዱ የሚመደበው አንጀታችን ነው። 78% ኦፍ ጤናችን አንጀታችን ላይ ዲፔንድ ያደርጋል። ስለዚህ ማናችንም ሰዎች ምግብ ስንመገብ የምንመገበው ምግብ በአግባቡ ወደ ሰውነታችን እንዲተላለፍ ተገቢው ንጥረ ነገር እንዲሰጠን እንዲሁም ደግሞ ካገኘናቸው ንጥረ ነገሮች ተገቢውን እድገት እንድናገኝ እንዲረዳን የምንጠቀምበት ዋና የአገልግሎት ሰጪ አካል እሱ ነው ማለት ነው። ስለዚህ በዛ ምክንያት ነው የአንጀት መቆጣት የሚለው ሀሳብ በጣም በተደጋጋሚ የሚነሳው። ስለዚህ አሁን አንጀታችን ጋር የሚያስቆጡ ወይም ደግሞ ሊኪ ገት ይሄ ትንሽ የሚያንጠባጥብ አንጀት በአማርኛ ትክክለኛ ትርጓሜ ላይሆን ይችላል የሚለውንም ሀሳብ የሚመጣበትና ምን አይነት ምግቦች ናቸው የሚሉት ለምሳሌ ወተት ኬዚን የሚባል ፕሮቲን አለው ውስጡ ላይ። ስለዚህ ይሄ ፕሮቲን በቀላሉ በህፃናት መፈጨት ላይ የሚችልበትና ያንን የሚያብላላው ኢንዛይም በአግባቡ ላይ ይገኝ ይችላል። በዚህ ምክንያት አመጋገባቸው ላይ ይሄ ባይኖር የተሻለ ነው። ወይም ደግሞ መቆጣቱን ወይም ደግሞ ሊኪ ገት ነው የምንለውን የማንጠባጠብ የምንለውን አይነት ሂደት ያባብሰዋል። ስለዚህ መወገድ ይኖርበታል። ይሄ በቀጥታ ወዴት ይሄዳል? የአእምሮ እድገታቸውን ኮግኒቲቭ ዴቨሎፕመንቶቻቸው ላይ ሰፖርት ያደርጋል ማለት ነው። ስለዚህ ወላጆች ለልጆቻቸው የተለየ የአመጋገብ ስርዓት መከተል እንዳለባቸው ለምሳሌ አሁን ወተት የአንጀት መፈጨት እንትኑን ያስተዋጉላል ምናምን ብለሽኛልና እንደሱ አይነት የተለየ ስርዓት መከተል እንዳለባቸው በምንድን ነው የሚያውቁት? ምልክቶቹ ምን ናቸው? አሁን እንዳልሽ ለምሳሌ ልጆቹ በጣም መረበሽ፣ ፎከስ ማድረግ ማቃት እንዲሁም ደግሞ ዳያግኖስ ይደረጋሉ አይደለ? ሌቭል እንደዚህ ምናምን ተብሎ መነገራቸው አይቀርም። ግን እንደዛ ደረጃም ሳይደርሱ ልጆቻቸው ይሄንን ስቴጅ ስፔሲፊክሊ እዚህ ዳያግኖስ ተደርጎ ባይታወቅም ራሱ ይሄ ነው ችግሩ ባይባሉም ልጆች ወላጅ ግን እንደ አንድ ቤተሰብ አሳዳጊን ብንለው የሚያየው ነገር አለ አይደለ? ለምሳሌ በጣም ፎከስ ማድረግ ሲያቀታቸው፣ ካካቸው በጣም ሲደርቅ ወይም ደግሞ ትንሽ ሲቀጥን፣ እንቅልፋቸው በጣም ሲረበሽ፣ ሌሊት በተኙበት እንደ መባነን ሳይሆን በቃ ስራዬ ብለው ተነስተው ዝም ብለው ለረጅም ሰዓት ቢስቁ፣ አንኮንፈርተብል ሆዳቸውን መንካት፣ መቁረጥ፣ ይጮሃል ሆዳቸው በራሱ እነዚህ መቅበዝበዝ፣ ይሄ ፎከስ ሳያረጉ እንዴት ነው መንቀጭቀጭ ነው እኛ በተለምዶ የምንለው አይደል? እንደነዛ አይነት አክቲቭ ሱፐር አክቲቭ ሲሆኑ የመሳሰሉት እነዚህ በቃ እንድናይ የሚያስገድዱ ነገሮች ናቸው ማለት ነው። ግን መረሳት የሌለበት እነዚህ ሁላ ነገሮች ምግብ የራሱን አስተዋጽኦ ያደርጋል ማለት ነው እንጂ ምግቡን ብቻ ስለተቀየረ ኮምፕሊትሊ ሌላ ሰው ይሆናሉ ግን ማለት አይደለም። ወላጆች እሱን ሚስአንደርስታንድ ማድረግ የለባቸውም። ሌላ ደግሞ ይሄ ሂደት ነው። ምግብ ሰውን የማከም ብቃቱ ፕሮግሬሲቭ ነው ወይም የተፈጥሯዊ ሂደትን ተጠቅሞ ነው ይሄንን ነገር የሚያከናውነው። ስለዚህ በጣም ቀስ እያለ የሚሄድ ነገር ስለሆነ አንድ ወላጅ ወይም አሳዳጊ ወይም ይሄንን ነገር የሚንከባከብ ወይም የተገብር ሰው በአንዴ ለምን ለውጡን አላየሁም ብሎ ቶሎ ማቆምም የለበትም። ረጅም ጊዜ መተግበር ወይም ላይፍ ታይም እንደ የኑሮ ዘይቤ ለውጥ መተግበር ያለበት ነገር ነው ማለት ነው። ሌላው ብዙ ወላጆች እየጠየቁኝ የነበረው ይሄ ግሉተን ፍሪ እና ዴሪ ፍሪ ምናምን ሲሆኑ በደንብ ይሻሻላሉ። አሁን እንዳልሽው ያልሽኝ ምልክቶች ይሄ በጣም መንቀዝቀዝ፣ እንቅልፍ ማጣት ምናምን ብዙ በኦቲዝም ዲያግኖስ የተደረጉ ልጆች ላይ ሊታይ ይችላል። ለምሳሌ ሃይፐር መሆን ምናምን ሌቭል 1 ሌቭል 2 ሌቭል 3 ተብሎ በኦቲዝም ዲያግኖስ ሊደረጉ ይችላሉ። ግን ሁሉም አሁን ኦቲዝም ሆኖ ሌቭል 1 ሌቭል 2 ሌቭል 3 ሊሆን ይችላል። ግን ሁሉም ከምግብ ጋር የተገናኘ ችግር ሊኖርባቸው ይችላል ማለት በምግብ ሰፖርት ሊደረጉ ይችላሉ። በዚህ ጥላ ስር የሚኖሩ ልጆች ሁሉም በምግብ ሰፖርት መደረግ አለባቸው። ይችላሉ አይችሉም ሳይሆን መደረግ አለባቸው። መድኃኒት ስለተሰጣቸው ወይ ቴራፒዎችን ስለተሰጣቸው ወይ ሌሎች አክቲቪቲዎች ስለተገበረ ሳይሆን ይሄ አመጋገባቸው ላይ በየቀኑ ምግብ በቃ በየቀኑ የሚጠቀሙት ነገር ነው አይደለ? ስለዚህ በየቀኑ የሚጠቀሙት እያንዳንዱ ወደ ሆዳቸው የሚገባው ነገር በአግባቡ ሊሰጣቸው የሚችለውን ጥቅም ለማሳደግ መሆንም ይችላል። ስለዚህ ኦቲስቲክ ስለሆኑ ወይ በኦቲዝም ጥላ ስር ስላሉ ወይ ሌላ አይነት ችግር ስላለባቸው ሳይሆን ልጆች ናቸው። ጤናማ የተስተካከለ አመጋገብ ዲዘርቭ ያደርጋሉ፣ ይገባቸዋል። ከዛም ፐርስፔክቲቭ ነው መታየት ያለበት። ከእክል ጋር መገናኘትም የለበትም ጤናማ አመጋገብ። ግን ኦፍ ኮርስ አሁን እንዳልሽው ስፔሲፊክሊ መውጣት ያለባቸው ባላንስ ዳይት ለምን እንዳልኩሽ ልንገርሽ። የሆነ እንደውም የተሰራ ጥናት ነበር እንደ መጽሔት አድርገው አውጥተውት ነበርና መጽሔቱ ላይ ምንድነው የሚለው
አንደኛው ተነስቶ ዲስከቨር አደረገ አንደኛው ዶክተር ስለዚህ ኬዚን ቢወጣ ጥሩ ነው አለ ወጣ እና አንደኛው ተነሳ የእህል ዘሮች እነዚህ ግሉተን አላቸው ስለዚህ ቢወጡ ተባለ እንደን አንደኛው ተነሳ እነዚህ ጥራጥሬዎች በተለይ እንደዚህ አይነት ኬሚካል ስላላቸው ቢወጡ ተባለ ሶ አትክልቶች ቀሩ እነዚህ አትክልቶች በዚህ ሁኔታ ቶክሲክ ነገሮችን የማስወጣት አቅማቸው ጥሩ ሆኖ ሳለ በዚህ ሁኔታ ደግሞ ሆዳቸውን የመነፋት ነገር ያመጣል ፍራፍሬም እንደዛ ስለዚህ ሁሉም የምግብ ግሩፖች ቀስ በቀስ ወጡ እና እንደ ወላጅ ብታዩ ምትመግቢው ነገር ታጫለሽ ስለዚህ ይሄ ሰው ውጡ ስለተባለ ሳይሆን ባለሙያ የሚያስፈልግበት ምክንያት ይሄ ነው አስፈላጊ የሆኑትን ንጥረ ነገሮች የነሱን ችግር መቅረፍ በሚችሉበት ሁኔታ እና ተገቢውን እድገት እንዲሰጣቸው በሚያስችል ሁኔታ መቃኘት አለበት ምግባቸው ግን ግዴታ ምግባቸው ግን መስተካከል አለበት